የገናን ታሪክ በጣም እናውቀው ይመስለናል አይደል? ነገር ግን እስኪ ዛሬ ፈጽሞ በተለየ እይታን መልከተው። በታሪክ ውስጥ እንደታየው ትልቁ በጣም በጥንቃቄ እንደተቀናበረ መለኮታዊ ፕሮጀክት አድርገን እንየው እስኪ አንድ ጥያቄ እንጠይቅ። በታሪክ ውስጥ እጅግ በጣም ወሳኝ የሆነን ማስታወቂያ እንዴት ነው ማስተዳደር የሚቻለው? ይሄ ጥያቄ ነው እንግዲህ የዛሬው ትንታኔያችንን የሚመራው የመለኮታዊ ፕሮጀክት አመራር ብለን እንየው። እሺ፣ ስለዚህ ነገሩን ለመረዳት ከመሰረቱን ጀምር። መልአክ የሚለው ቃል ራሱ ከግሪክ አንጀሎስ የመጣ ሲሆን ትርጉሙም መለኮታዊ መልእክተኛ ማለት ነው። በቃ ልክ የመጀመሪያዎቹ የኮሚኒኬሽን ስፔሻሊስቶች እንደማለት ነው። በቃ እንግዲያው እስኪ የሰማዩን የአመራር ቡድንን ተዋወቅ። በዚህ ተልእኮ ውስጥ ቁልፍ ሚና የነበራቸው እነማን ናቸው? በመጀመሪያ ደረጃ ሊቀ መላክ ገብርኤል አለ። በገና ታሪክ ውስጥ በስሙ የተጠቀሰው ብቸኛው መልአክ እርሱ ነው እና ሚናው ልክ እንደ አንድ ዋና የመገናኛ ኦፊሰር ነበር። እንግዲህ የገብርኤል ተልእኮ በጣም ወሳኝ ነበር። ሁለት ዋና ዋና ማስታወቂያዎችን ነው ያደረሰው። አንደኛ ለዘካርያስ፣ ቀጥሎ ደግሞ ለማርያም። ይሄ ምንን ያረጋግጣል? በምድር ላይ የነበሩት ቁልፍ ሰዎች መለኮታዊውን እቅድ በትክክል እንዲረዱት አድርጓል። መልእክት ማድረስ ጥሩ ነው፣ ግን ተግባራዊ እንቅስቃሴውስ? እዚህ ጋር ነው እንግዲህ ሁለተኛው ቁልፍ ተዋናይ ወደ ታሪኩ የሚገባው። ስሙ ባይጠቀስም ሚናው ግን እጅግ በጣም ወሳኝ የሆነው የእግዚአብሔር መልአክ፣ ኃላፊነቱ ደግሞ ሎጂስቲክስና ጥበቃ ነበር። ይኸው መልአክ ለዮሴፍ በሕልም ነው የተገለጠለት። ግልጽ የሆኑ መመሪያዎችንም ሰጥቶታል። አንደኛ ስለ እርግዝናው አረጋግጦለታል። ሁለተኛ ከሄሮድስ እንዲሸሹ ወደ ግብፅ እንዲሄዱ አዟቸዋል። ሶስተኛ ደግሞ የሚመለሱበት ጊዜ ሲደርስ ምልክት ሰጥቷል። በቃ ፍጹም የሆነ ታክቲካዊ ጥበቃ ማለት ይሄ ነው። ያው ማንኛውም ትልቅ ፕሮጀክት ሲተናቀቅ ትልቅ የምረቃ ስነ ስርዓት ያስፈልገዋል አይደል? ለዚህ ተልእኮም እንግዲህ የድግሱ አዘጋጅ ኮሚቴ የነበረው የሰማይ ሰራዊት ነበር። ግን እዚህ ጋር ሰራዊት የሚለው ቃል ላይ ትንሽ ቆም እንበል። በግሪክ ስትራቲያ ነው የሚለው። ትርጉሙም በቀጥታ ወታደራዊ ጦር ማለት ነው። ስለዚህ ዝም ብሎ የመዘምራን ቡድን አልነበረም ማለት ነው። ኃያል ሰማያዊ ጦር ነበር። ይህ የሁኔታውን ግርማ እና ስልጣን በደንብ ነው የሚያሳየው። እናም ይህ ኃያል ሰራዊት ለእረኞቹ ያወጀው አዋጅ ይሄ ነበር: ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ። በቃ የመላው ተልእኮ ፍሬ ነገር እዚች ሐረግ ውስጥ ተጠቅልሎ እናገኘዋለን። እሺ፣ አሁን ደግሞ እነዚህ ሁሉ ተለያየ ሚናዎች በአንድ ላይ ተቀናጅተው እንዴት እንከን የለሽ እቅድ እንደፈጸሙኒ። ሂደቱ በጣም ግልጽና ቅደም ተከተሉን የጠበቀ ነበር። ደረጃ 1 ላይ ገብርኤል ወሳኝ የሆኑትን ማስታወቂያዎች አደረሰ። ደረጃ 2 ላይ የእግዚአብሔር መልአክ ጥበቃና መመሪያ ሰጠ። ደረጃ 3 ላይ ደግሞ የሰማይ ሰራዊት የተሳካውን ልደት ለዓለም አወጀ። ፍጹም የተቀናጀ መለኮታዊ እቅድ ማለት ይሄ ነው። እሺ፣ እስካሁን ሂደቱን አየን። አሁን ደግሞ ከዚህ ሁሉ ተልእኮ ምን እንማራለን? እስኪ የፕሮጀክቱ ግምገማ ላይ የተገኙትን ቁልፍ ትምህርቶችን እንመልከት። እና የመጀመሪያው ቁልፍ ትምህርቱ ይሄ ነው: እግዚአብሔር ዝቅ ያሉትን ከፍ ያደርጋል። እስኪ አስቡት፣ በታሪክ ውስጥ እጅግ ታላቁ ማስታወቂያ የተነገረው ለኃያላን ወይም ለንጉሶች አይደለም። ለማን ነው? በወቅቱ በማህበረሰቡ እንደ ተራ ነገር ለሚታዩ እረኞች ነበር። ሁለተኛው ነጥብ ደግሞ ስለ እምነት ምንነት የሚነግረን ነው። እስኪ በማርያምና በዮሴፍ ቦታ ሆነን እናስበው። የተቀበሉት መልእክት በሰውኛ አእምሮ ሲለካ ፈጽሞ የማይቻል ነገር ነበር። ነገር ግን የመላእክቱ መልእክት በውስጡ መለኮታዊ ስልጣንና ክብደት ስለነበረው ከመረዳት ይልቅ መታዘዝን መረጡ። ሶስተኛው ትምህርት ደግሞ ከሰማያዊ ነገር ጋር መገናኘት በሰው ላይ ስለሚፈጥረው ስሜት ነው። በታሪኩ ውስጥ አንድ የሚደጋገም ነገር አለ። ሰው ከመልአክ ጋር ሲገናኝ የመጀመሪያውና ተፈጥሯዊ ምላሹ ምንድን ነው? ፍርሃት። ነገር ግን የመልአኩ ቀጣይ መልእክት ሁሌም አንድ ነው: አትፍሩ።
ምክንያቱም የምስራች ይዘው ስለሚመጡ። እናም ወደ መጨረሻውና ምናልባትም ከሁሉም በላይ ወሳኙ ወደ ሆነው ትምህርት ደርሰናል። የዚህ ሁሉ ነገር የመጨረሻ ግቡ ምን ነበር? የመላእክቱ የመጨረሻ ግብ ትኩረትን ወደ ራሳቸው መሳብ አልነበረም። በፍጹም ዓላማቸው እግዚአብሔርን ማክበር እና ማመስገን ነበር። በዚህም ድርጊታቸው ለእግዚአብሔር ሥራ የሚገባው ትክክለኛ ምላሽ ምን መሆን እንዳለበት አሳይተውናል። ስለዚህ በዚህ ጥያቄ እንጨርስ። ሰማይ ራሱ ለዚህ ታላቅ ክስተት የሰጠው ምላሽ ምስጋና ከሆነ የሰው ልጅ ምላሽስ ምን ሊሆን ይገባል? እስኪ በዚህ ላይ እናሰላስል። ስለ ጊዜያችሁ አመሰግናለሁ።